ሰላም የአፍሪ ፊልምስ ወዳጆቻችን እንዴት ናችሁልን? ከበርሊን በኋላ ደግሞ በሌላ ቀውጢ የዝርፊያ አክሽን የፊልም ዘውግ በሆነ 8 ክፍል ባለው ተከታታይ ፊልም ተመልሰናል። ርዕሱ ምንድነው እያላችሁ ከሆነ ከሰሞኑ ተሰርቶ ለእይታ በቅቶ አነጋጋሪ የሆነ ኔሜሲስ የተሰኘ ምርጥ ሙቪ ማመጣንላችሁ። እንደ ሁልጊዜው ቪዲዮዎቻችን ለብዙ ሰው እንዲደርስልንና ምርጥ ሙቪ በየጊዜው እንድናመጣላችሁ ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ አበረታቱን። ይመቻችሁ። ሰናይ ጊዜ። ሙቪው የሚጀምረው የፊልም ዋና ገጸ ባህሪያችን ኮልትሬን ዋይልደር የተባለ ግለሰብ ከሚስቱ ኢቭኒንግ ጋር ወደ አንድ ካሊፎርኒያ ላይ የሚነገርለት የሀብታሞች መኖሪያ የሚባለው ቤቨርሊ ሂልስም ላይ ካሉ የሀብታም መኖሪያዎች ላይ አንዱ ቤት ላይም የሃሎዊን ፓርቲም ታድመው እየነሱ በመሃል ለብቻችን እንዝናናም በማለት ኮልትሬንም ታዲያ ለጠባቂው በገንዘብም ደሎ እላይ ያለው አንድ ክፍል ውስጥም ከቢኒ ጋም እንዲገቡና ብቻቸውን ጊዜ እንዲያሳልፉም ጠይቆት ጠባቂውም እያንገራገረ ቶሎ ትወጣላችሁ ብሎ ፈቅዶላቸው እላይ ያለ ክፍልም ሲያስገባቸው እነሱም በያዟት መሳሪያ እዛ ያለ ካሜራ ለጥቂት ደቂቃ እንዲቆም በማድረግ ውስጥ እንደገቡ ኢቪኒም እየፈጸሙ እንዲመስል የተቀዳ ድምፅ ከፍ አድርጋም ከፍታ ኮልትሬንም ልብሱን ቀያይሮ የፊት መሸፈኛ መሐረብ አድርጎ ልክ ኢቪኒ በሩን ከፍታ ጠባቂውን ስታዘናጋለት እሱ በጀርባ አድርጎ ወርዶ እታች እየጠበቁት የነበሩትን 3 የቡድኑ አባላትን እየመራ በድብቅ እዛው ቤት ውስጥ ቁማር የሚጫወቱ ባለ ሀብቶች ጋርም ገብተው በያዙ ሽጉጥ እያስፈራሩ ከመጠን በላይ ያለው ገንዘባቸውንም ዘርፈው በኃይልም እየነጠቋቸው ከመካከላቸው ያለ አንድ ዘራፊም የአንዱን ባለ ሀብት ውድ የእጅ ሰዓትም ስላየ በማንም ሳይታይ ሰዓቱን ሲወስድም እያየ ነው። በተሳካ መልኩ ዝርፊያቸውን አድርገውም ይወጣሉ። ኮልትሬንም ታዲያ ሳይታይ ወደ ሚስቱ ኢቭኒም ጋም ተመልሶ እሷም ጨንቋት ጠብቀው ነበርና ስታዩ የተደሰተች ወዲያው ልብሳቸውንም ቀይረው ልክ ጨራርሰው እንደወጡ እያስመሰሉ ለጠባቂውም ተጨማሪ ገንዘብ ሰጥተውት አመስግነውትም ይሄዳሉ። በቀጣይ ቀን ትዕይንቱም የፖሊስ ኦፊሰር ዲቴክቲቭ የሆነው ሌላኛው ዋናው ገጸ ባህሪያችን የሆነው ኢሳያ ስታይልስ የተባለው ግለሰብ ጋር ወስዶን ኢሳያም በመኪናው አባቱ አሞስ ስታይልስ በቅጽል ስሙ ናይትሜር የሚሉትም አባቱ የሚኖሩበት መኖሪያም ላይ አመልቶ ከመንደሯ ሰዎች ጋርም በንቀት እየተያየ ሁሌ በየወሩ እንደሚያደርገው ለአባቱም አበል ገንዘብ ሰጥቶት ከመሄዱም በፊት ከአንተ ይበልጥ የኔን እርዳታ የሚፈልጉ ሰዎች አሉ ቢለውም አባትየውም እንደኔ ይህ ጎዳና አርፎ እስኪያስቀምጥክ በጊዜ አሁን ለመጪው ትውልድ አሳልፈክ ብሰጥ ይሻልካል እያለ በንቀት ሲናገረው ኢሳያም ታዲያ እየተበሳጨበት አንተ ስለታሰርክ ነው አርፈክ የተቀመጥከው፣ እኔ ደግሞ እንዳንተ አይደለሁም፣ እንዳንተ የነበረው ታላቅ ወንድሜ ነበር፣ እሱንም ማስገደልከው ሲለው አባትየውም በንዴት ተነስቶ ምን ላድርግክ፣ እሱን ሂድና ፈጣሪን ጠይቅ፣ ፈጣሪ ደግሞ አሁን ቢዚ ነው እያለም እየጮህበት ኢሳያም አባቱ ምንም ቢናገረው የሚሻሻል ሰው ስላልሆነ ትቶት ቀጣይ ወር ለአበልክ ገንዘብ ሳመጣ እንገናኝም ብሎ ቻው ብሎትም ይሄዳል። ከባልደረባውም ጋር አንዲት ሕፃን ቤቷ ድረስ ገብተው ያገቷትን ልጅም ለማትረፍ ወደ ስራም ገብተው ኢሳያም መጀመሪያ ወደ ውስጥ ገብቶ ከአንዱም ጋር ተፋልሞ ረቶት የቀረውን ወንበዴም ሕፃኗ ላይ ሽጉጡን ደቅኖ ገላታለሁ እያለ ሲያስፈራራ ኢሳያም ታዲያ ሊያረጋጋው እየሞከረ እኛ እንርዳግና በሰላም እጅ ከሰጠክ የዚች ልጅ አባትን ታቋለቅ፣ አደገኛ ሰው ነው፣ እሱ ምንም እንዳያደርግክ ከለላም እናደርግልካለን፣ ልቀቃት፣ አዲስ ህይወት እንድጀምርም እናደርጋለን ቢለውም ሰውየው ሳይስማማ ቀርቶ ሊተኩስ ሲልም ኢሳያም በፍጥነት ተኩሶበት ገሎት ሕፃኗንም ያተርፋታል። በዚህ መልኩ ተልእኮውንም ጨርሰው ወደሚሰሩበት የሎስ አንጀለስ ፖሊስ ጣቢያም እንደገቡ ኢሳያም 2 መርማሪዎች ትላንት ስለተደረገው በ4 ሰዎች ስለተዘረፉት ቁማር ሲጫወቱ ስለነበሩት ባለሀብቶች ሲነጋገሩ ሰምቶ ጠጋ ብሎ ስለ ኬዙ ስለ ዝርፊያው ዘራፊዎቹ ምን እንደሚመስሉም ይጠይቃቸዋል። ኬዙን የያዘው መርማሪም ፖሊስ ሌቦቹ ጥቁሮች ናቸው፣ ማንንም በዝርፊያው ላይ አልገደሉም፣ ዘርፈው ብቻ ነው የወጡት፣ ግን የባለ ሀብቱን ወደ $250,000 የሚያወጣም ሰዓትም ስለሰረቁ እሱን ሰዓት ለመሸጥ ከሞከሩ ወዲያው ይዛቸዋለሁ ይለዋል። ኢሳያም ተጠንቀቁ፣ እነዚህ ጎበዝ ዘራፊዎች ናቸውም እያላቸው ለረዳቱም እነዚህ ዘራፊዎች ከባለፈው ዓመት ጀምሮ ስከታተላቸው የነበሩት ሌቦች ይሆናሉ ይላታል። ሌቦቹ እነ ኮልትሬንም የዘረፉትን ገንዘብ እየተከፋፈሉ ዲዮን የሰረቀውን ሰዓት ኮልትሬንም አይቶበት ሲበሳጭበት ዲዮንም የዘረፋ ስራም ከሰራን 7 ወራት አለፈን፣ እኔ ታውቃላችሁ ከአንድም 2 ሚስትና
ልጆች አሉኝ፣ እንዴት ነው እነሱን በዚህ ሁኔታ እማስተዳደራቸውም እያለም ሲበሳጭ ኮልትሬንም እየተናደደበት የሁሉም ሐሳብ እንደዛ እንደሆነም ሲጠይቅ ሌሎቹም አዎ ገንዘብ አጥሮናል፣ በዚህ 2 ወር ሌላ የዘረፋ ስራ መፈለግ አለብንም እንጂ እንዲህ መቀጠል አንችልምም ስላሉት ይሁን በሚል እየተስማማ ለዲዮን ግን የሰረቀውን ሰዓት እንዲች ብሎ በጭራሽ እንዳይሸጥም ያስጠነቅቋል። ድርሻቸውንም ሰጥቷቸው ይለያያሉ። ኢሲያም ጋም ስንመለስ ቢሮ ገብቶ ለአመታት እነዚህ 4 ዘራፊዎችን እየፈለገ የሚመረምርበትን ቦርድ አውጥቶም እያየ እኛም ከቦርዱ ላይ በተለጣጠፉት ወረቀቶችና ከተወስታው ተነስተን ከአመታት በፊት በተደረገ ዝርፊያ ኢሲያና ባልደረባውም ሌቦቹን ሊይዟቸው ተቃርበው አንደኛው ሌባም የኢሲያ ባልደረባ ላይ ተኩሶም ገሎት እንዳመለጠም እናያለን። ኢሲያም ያንን በጊዜውም እያስታወሰ አሁን ላይ ኢሲያም ለነዚህ ይህን ባልደረባውን ለገደሉት ዘራፊዎችም አፈላልጎ ሊበቀል እንዳሰበም እየተረዳን ልክ አለቃው ጂሚም ሲመጣበት ያንን እየደበቀ ከሰሞኑ የተደረገው ዝርፊያን እኔ እንድከታተለው ለኔ ኬዙን ስጠኝም ቢለውም አለቃው እየተገረመበት ዘራፊዎቹ አንተ ከምትከታተላቸው ሰዎች ጋር አያያዙም፣ ዛሬ ያደረግከው አንድ ህፃንን አተርፈካል፣ ያም ጥሩ ነው፣ በዚህ ቀጥል። እናም እኔ በቅርብ ጡረታ ስወጣ ስልጣኔን ትረከበኛለህ፣ ግን በማይሆኑ ኬዞች ውስጥ እየገባክ ግራ አትጋባ። ሲቀጥል ሚስት ካንዲስ ዛሬ የቀጠረች ከነራት ረስተከው ነው ወይም ይለዋል። ኢሲያም ሚስቱ ካንዲስ ቤት እየጠበቀችው እንዳለ ማስታወሱ በድንጋጤና በፍጥነት ቤት ደርሶ ይቅርታ እየጠየቀ እራቱን ለመመገብ ቢልም ካንዲስ ግን ስራው ላይ ብቻ እየተኮረ ቤተሰቡን እየረሳም ስላለ በዛም እየተበሳጨችበት ዛሬ ስለሰራው የአንድ ከባድ ሰው ልጅ እንዳተረፈም ነግሯት እሷም ያንን አይያ ይዛ ለራስክ ልጅ ጊዜ መስጠት አቁመካለም እያለችው የስራዬ ባህሪ ነው፣ ቢሮ የሚቀመጥ ሰው ከፈለግሽ ኮሌጅ እያለን ሌላኛውን አሁን ቢሮ እየሰራ ያለውን መምራት ትቼ ነበርም በሚል ሁሌ የሚያጨቃጭቃቸውን ጉዳይ አንስቶ እሷም በንዴት እየተበሳጨችበት ምግቡንም ለማሞቅ እየተነሳች ዛሬ አኒቨርሰሪያቸው እንደሆነና ያንን እንደረሳው ታስታውሷለች። እራቱንም በልተው ኢሲያም በደንብ እንዲያወሩ ቢፈልግም እሷ ፊት ነስታው ደናደርም ትሏለች። ተናዶ ደናደሪም ብሏት ብቻውን ወደሚያድርበትም ክፍል ሄዶም ይተኛል። እሷም መኝታ ክፍሏ ስገባ በራሱ ኢሲያም አስቀድሞ አውቆ ነበርና ለአኒቨርሰሪያቸው እንኳን አደረሰሽ ብሎ ይጻፈላትንና ያስቀመጠላትን የብራስሌት ስጦታ ማግኝታ መሳሳቷም ገብቷት ትቆጫለች። በተቃራኒው ሌባው ኮልትሬንም ቤት ከሚስቱ ቢኒም ጋር ግሩም እራትን በልተው ዝርፊያውንም ስላሳኩት እየተደሰቱ ኢቪኒም ከሰሞኑ የጨነቃትን አንድ ጉዳይ እኔ ልጄን አርግዤ ገና ሳልወልደው በሞት ካጣው በኋላ ውስጤም ተቀይሯል። ዝርፊያውም ላይ አንተ ስትቆይ በጣም ጨንቆኝ ነበር። ስለዚህ እኔ እንደ ድሮ አይደለሁም። ከዚህ በኋላ ከዝርፊያው መውጣት እፈልጋለሁ። አንተም ውጣና ህይወታችንን በትክክል ከዚህ በኋላ እንኖር ብላም ጠይቀው ኮልትሬንም እየተገረመባት በአሁኑ የመጨረሻ 2 ዝርፊያዎች ለቡድኑ አድርጌ በዛም ጥሩ ገንዘብ ይዤ ከዛ ሙሉ ለሙሉ ከዝርፊያ እንወጣለን፣ እናቆማለን። እኔ አሁን አቆማለሁ ከዛም በኋላም ብሎ ቃል ገባልሻለሁ በማለት እየተሳሳሙ አሪፍ ምሽት ያሳልፋሉ። ለሊት ላይ ኮልትሬንም ከእንቅልፉ ተነስቶ የተረገዘውና የተጨናገፈባቸው የልጁን ፎቶ ያለበት ጋማ መጥቶ እሱን እያየ በጸጸት ሲያለቅስ እናየዋለን። በነጋታው ጠዋት እነ ኢሲያም ቤትም ኢሲያም ለቤተሰቡ ቁርስም ሰራርቶላቸው ልጁን ኖሃም ስለ ትላንቱ የባስኬትቦል ግጥሚያው እየጠየቀው ቀጣያ ግጥሚያ ላይ እኔ እመጣለሁ ቃል እገባልካለሁም እያለ ቃል ገብቶለት ሚስቱ ካንዲስም እዛ ደርሳ ስጦታዋን ካገኘች በኋላም እንደተሳሳተችና ማታም ስለተፈጠረው ነገር ሁላ ያላስታወሳ መስሏት እንደዛ ስለሆነችም ይቅርታ ጠይቃው እንዲህ መሆን ሰልችቶኛል እያለች በስስትም አይታው እነሱም ሌሊቱን ብቻቸውን ቢያሳልፉም ጠዋቱን ግን አሪፍ አድርገው ይጀምሩታል። ኢሲያም ከአለቃው ጂሚ ተደውሎለት ወደ ስራም ይሄዳል። ጂሚም አግኝቶት ኬዙን አንተ ባትይዘውም የሃይሎዊንለት የተደረገው ዝርፊያም መረጃዎች ሁላ ይኸው ምንም አንተ ከመፈልጋቸው ሰዎች ጋር አይገናኝም። ይህን ነገር ሙሉ ለሙሉ ብተው ይሻልካል። አቃለው ሰዎቹ ባልደረባክን የገደሉብክም ሰዎች መስለውካል፣ ግን ለዛ ግድያ ወንጀለኛ ነው ያልነውን ሰው ይዘን አስረነዋል። አንተም ማርፈቅ ቤትክ በጊዜ የሄድክ ከቤተሰቦች ጋር ጥሩ ጊዜ ያሳልፍ ቢለውም ኢሲያ ግን ያን አይሆንም በማለት ሰዎቹ እኛን ሆን ብለን እንድንይዝ ነው ያስያዙንና በእነሱን የራቁት የኔን የገደሉት
ዘራፊዎችም እነሱ ናቸው በማለት እነዚህን ሰዎች ሳልይዛቸው እኔ አላርፍም እያለም ይናገራል። ኮልትሬንም ከጠበቃው ጋርም ተገናኝቶ አዲስ የከፈተው ቢዝነስ ውልን ፈራርሞ ጨራርሶ ከኢቢኒ እህት ቻርሊ ተደውሎለት ከሰሞኑ ከዘረፉት ድርሻዋም ላይ ሄዶም እየሰጣት እኛም ሁልጊዜ የሚዘርፉትም ቦታና ምን እንደሚዘርፉ ሁላ አጣርታ እሷ መረጃ እንደምትሰጣቸው እየተረዳን ኮልትሬድም እሷ ጋር ደርሶ ገንዘቧንም ሰጥቷት በቅርብ ቡድኔም ገንዘብ ስለሚፈልግ ሌላ የዘረፋ ስራም ስጪንም ስላላት በፖስታ ያለ ፋይል እየሰጠችው በሶስት መደብሮች የሚገኝ መከታተያ የሌለው ዳይመንድ በካዝናቸው ውስጥ ተቀምጦ ይገኛል። ከሁለት ሳምንት በኋላም ስለሚወሰድ ሳይወሰድ ሶስቱንም መደብሮች አጥቅታችሁ ዳይመንዱን ዝረፉን ብላ ስራውንም ሰጥታው ድርሻዋንም ትነግሯለች። እሱም ተስማምቶ በዚህ ስራ ላይ ሚስቱ ኢቢኒም እንደማትኖርም ነግሯት ተስማምተውም ይሄዳል። ከቡድኑ ጋር ሆነው በዚህ 2 ሳምንት ሳይደርስ በዚህ ውስጥ እንዴት ሶስቱን መደብሮች አጥቅተው ዳይመንዶችን እንደሚዘርፉ እቅድ ማውጣታት ይጀምራሉ። መለው ፖሊሱ ኢዚያም ሀገር ሰላም ብሎ በመኪናው እየሄደ ሳለ በጥቁር መኪኖች ከበው ወርደው አለቃችን ሊያወራክ ይፈልጋልም ብለው ትልቅ መኪና ውስጥ ያስገቡታል። እዛም ቀንደኛ ድራግ አዘዋዋሪ ነው የሚባለው ሚጌል አልቫሬዝ የተባለ ከባድ ሰውም ጠብቆት ለምን እንደጠራውክ ታውቃለህ እያለ እየጠየቀው ልጄን ከነዛ አረመኔዎች ያተረፍክልኝ ግለሰብ አንተ ስለሆንክ ለዛም ልከፍልክ ወይም ደግሞ ስራኛ ጋር ልቀጥርክ አስቤያለሁ ቢለውም ኢሲያ ግን በጭራሽ የሱን ቆሻሻ ገንዘብ እንደማይፈልግና እንደማይሰራለትም ተናግሮ ሰውየውም ልጄን ስላተረፍክልኝ ብድር ካለብኝ ስለዚህ የሆነ ቀን የኔን እርዳታ ከፈለክ ደውልልኝ እረዳካለሁ ውለታ ካለብኝም ብሎም ስልኩን ሰጥቶም ይሸኘዋል። ኢቢኒም ወደ እህቷ ቻርሊ ጋር ምርታ ለሷም እኔ ከዚህ ስራ ሙሉ ለሙሉ ወጥቻለሁ፣ ኮልትሬንም ከሁለት ስራ በኋላ እወጣለሁ ብሎኛል። ከዛ ህልማችንን በስትክክል መኖር እንጀምራለን። በዚህ ሁኔታ መቀጠል አልችልም። እኔ ልጄን ካጣሁ በኋላ ሰላም አይደለሁም፣ ጭንቀት አለብኝም እያለቻት ቻርሊም እየተገረመችባት አንቺ ከኔ በለሽ ብልህ ሴት ነሽ፣ አታስቢ፣ ምንም ቢፈጠር እኔ ሁሌም አብሬሽ ከጎንሽ ነኝም ትላታለች። ኮልትሬንና ቡድኑም እቅዶቻቸውን አውጥተው ጨርሰው ኮልትሬንም ለዴረን የዲዮን ነገር ምንም አልጣመኝም፣ በተደጋጋሚ ህጋችንን እያለፈ ነው፣ ስለዚህ ከቡድኑ ይቀነስ ቢለውም ዴረን ግን አይሆንም፣ ዲዮን ያክስቴ ልጅ ነው፣ እዚህ ስራ ላይ ብዙ አብረን አሳልፈናል፣ ታውቃለህ፣ እሱ ከወጣ እኔም እወጣለሁም ስላለ በቃ እሺ ከዚህ በኋላ ጥፋት እንዳያጠፋ ተከታተለውም ተብሎም ይስማማል። ኢሲያም ቃል እንደገባው ለልጁ የባስኬት ግጥሚያም ላይ ተገኝቶ ተከታትሎ ከግጥሚያውም በኋላ በርገር ሊጋብዘው በርገር ቤትም ተቀምጠው እየበሉ ሲያወሩ ልጅየው ኖሃም ስለ አያቱ ስለ ኢሲያም አባት ቢጠይቅም ኢሲያም እሱን እርሳው ያበላሽካል በሚል ወሬውን እያለፈው እዛው ብዛት ያላቸው ፖሊስ መኪኖችም አደጋ ተፈጥሮ ወደ አደጋው ሲሄዱም አይቶና ሰምቶ በሬዲዮ ላይ ምን እየተፈጠረ እንዳለም ለመስማትም ሞክሮ ዝርፊያ እንደሆነ ሲሰማም ሊሄድ ቢያስብም ልጁ ኖሃ ከልጁ ኖሃ ጋር ከስንት ጊዜ በኋላ አብረው ጊዜ እያሳለፉ ስለሆነ ኖሃም ልትሄድ ነው ወይ ብሎ ስለከፋው አልሄድምም ብሎት መዝናናታቸውን መመገባቸውንም ይቀጥላሉ። እነ ኮልትሬንም በተመሳሳይ ሰዓት ፊታቸውን በማስክ ሸፍነው ታጥቀው ዳይመንዶቹ ያሉበት መደብሮች ጋር በየተራም ገብተው ዛም ደርሰው የመጀመሪያ መደብር ላይም በመግባት በቀላሉ ዳይመንዱን ከሰረፉ በኋላ ወደ ሁለተኛውም መደብርም ገብተው እዛም ሰዎቹን አስፈራርተውና ካዝናውን አስከፍተው ዳይመንዶቹን እጃቸውን ማስገብተው ሶስተኛው መደብር ላይ እየጠበቋቸውም ስለሆነ በጀርባ ቦምባ ፈንድተው በግድግዳው በኩልም ገብተው እዛም በተሳካ መልኩ ዳይመንዶቹን እጃቸው ወደ ማስገባቱም ይሄዳሉ። በተመሳሳይ መረጃውም ለፖሊሶች ደርሶ ፖሊሶችም ወደዛ ሲያመሩ ከልጁ ጋር ጥሩ ጊዜ እያሳለፈ የነበረው ኢሲያም ይህን ሰምቶ ዝርፊያው ለሚደረግበት ቦታ እሱ ያለበት ቦታ ቅርብም ስለሆነ ለልጁም ራይ ጠርቶ ቤት እንገናኝ በማለትም ትቶት ይሄዳል። ልጁ ኖሃም በንዴት ለእናቱ አባቴ ትቶኝ ስራ ሄደም ብሎ ሚሴጅ ይልክላታል። ዝርፊያውም በዘራፊዎቹ በተሳካ መልኩም እየተካሄደም ሳለ ዲዮን ሆዬ የቁማር ሱስ ነበረበትና በቲቪም ቁማር ያስያዘው ዜና ሲነገር ሰምቶ ሲበሰጫጭና ሲዘናጋ አንዱ የመደብሩ ጠባቂም ሽጉጡንም ሲያወጣ አይተውት ተኩስም ተፈጥሮ 2 ሰዎችም ሞተው እነሱም በፍጥነት ወጥተው በመኪናቸው አካባቢውን ለቀው ዳይመንዶቹን ይዘው ያመልጣሉ። ዲዮን ላይም ይበሳጩበታል። ቆየት ብለው ፖሊሶችን ቦታው ላይ ደርሰው ቦታውንም እየተመለከቱ ኢሲያም ከባልደረባው ጋርም የተፈጠረውን እያጣራ መጀመሪያም ዘራፊዎቹ
የውሸት ማዘናጊያ ዝርፊያዎችን ሌላ ቦታ የተፈጠሩ ማስመስለው ፖሊሶች ወደዛም እንዲሄዱ ካደረጉ በኋላ ነው እዚህ የዘረፉት እያለ በሚገርም መልኩ ምንም ከመደብሮች ውስጥ እስካሁን የተሰረቀ ነገር የለምም ሲባል እየተገረመ እነዚህ ሰዎች የሆነ ተልዕኮ አላቸው። ሲቀጥል 4 ዘራፊዎች ከነበሩ ራሳቸው የኔንም ባልደረባ የገደሉት ዘራፊዎች ናቸው በማለትም ደምድሞ 2 ሰዎች ዛሬ እንደተገደሉም ሲያቅ እኔ ቀድሜ እነዚህን ዘራፊዎች ቢይዛቸው ኖሮ እነዚህ ዛሬ የተገደሉት ሰዎች ባልሞቱም በማለት ይበሳጫል። ባልደረባውም አንተ የምትላቸው ዘራፊዎች ላይሆኑ ይችላሉም እያለች እየተገረመችበት ለሱም ከሚስቱ ካንዴስ ልጃችንን መንገድ ላይ ተተከው የት ሄደክ ነው ቢባልም በንዴት ወይ ካልሞተ ወይ ካልታሰረ አሁን አስቸኳይ ስራ ላይ ስለሆንኩ ቻውም በማለትም ሜሴጅም ልኮላት ይባስ ያበሳጫታል። እንግዲህ እንዲህ እያልን የዚህ ሙቪ የመጀመሪያው ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። በዚሁ ትዕይንታችን የኢቪኒም ቤትም ላይ ወስዶ በሚገርም መልኩ ካንዲስም እዛ ከኢቪኒም ጋርም ተቀምጣ ከባሏ ጋር ከሰሞኑ እየተፈጠረው ስላለው ነገር እየነገረቻት ወይን እንጠጣበትም ብለው ኢቪኒም ወይ ልታመጣ ስትነሳ ኮልትሬንም በመኪናው እዛ ደርሶ ዛሬ በተፈጠረው ስህተትና ሰዎችም ስለተገደሉ እየተበሳጨ ወንበሩን ደብድቦ ራሱን አረጋግቶ ወደ ቤትም ገብቶ ሚስቱ ኢቪንንም ሰላም እያላት ኢቪኒም የበጎ አድራጎት ስራ ላይ የተዋወቋት ጓደኛዬ ካንዲስ ትባላለች ሰላም ብላት ተዋወቃት ብትለውም እሱ ግን አሁን ቢሮ መግባት ፈልጋለሁ ጊዜ ስጭኝም ብሏት ወደ ቢሮም ገብቶ ዜናም ከፍቶ ምን እየተባለ እንዳለም ለማጣራት ይሞክራል። በዜናም ላይ ዲቴክቲቭ አይዛም ንግግር እያደረገ እነዚህ 4 ሰው ቡድን ዘራፊዎች ከድሮ ጀምሮ ብዙ ዝርፊያዎችን እያደረጉ እንደሆነ አውቀናል። ዛሬም እዚህ የተደረገው ዝርፊያ በእነሱ ነው። በእነዚህ ሰዎች ዛቢያ ዛሬ ብቻ 2 ሰዎች ሞተዋል። እነዚህ ሰዎችን ቃል ገባላችኋለሁ፣ አፈላልጌ ይይዛችኋለሁ፣ እመኑኝ። ከዚህ በኋላ እነዚህ ሰዎች መስመር አልፋችኋል። ከዚህ በኋላ 2 ምርጫ ነው ያላችሁ። ወይኔ ይዣችሁ ከባድ የተባለው እስር ቤት እድሜ ልክ ከታችኋለሁ፣ ወይ ገድዬ ሬሳ ክፍል ነው እምትገቡት እያለ ዛቻ በተሞላበት መልኩም ይናገራል። ኮልትሬንም ንግግሩን በግርም ተመልክቶ ስለ ሰውየውም ሲያጣራ ከ2 ዓመት በፊት ባልደረባው የተገደለበት ፖሊስ እንደሆነ አውቆ ስለ ሞተው ባልደረባም ሲያጣራ ራሱ ኮልትሬን በአንድ ዝርፊያ ላይ ሊያመልጡ ሲሉ ተኩሶ የገደለው ፖሊስ እንደሆነም አስታውሶ ይደናገጣል። በለው የፖሊስና ሌባ ፍጥጫ ማን ብልጫውን ይወስዳል? በጉጉት በቀጣይ ክፍሎች አብረን የምንጠብቀው ይሆናል። ይህም ሲሪየስ ሙቪ አይቁም ይቀጥል የምትሉን ከሆነ ዛሬውኑ ላይኩን 1000ና ኮመንት ላይ አለን ይቀጥል እያላችሁ ጻፉልን። እኛም እሱን አይተን ከወደዳችሁት ቀጣዮቹን ክፍሎች ይዘን እንመጣለን። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።